ሰላም ጋይስ እንዴት ቆያችሁ? እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው እንደተለመደው ዛሬም የኔክስት ዊክ አጠቃላይ የማርኬት ኤክስፔክቴሽናችን ምን ይመስላል የሚለውን ነገር እንዴት እንደዛ ልንጠብቅ እንደቻልን አጠቃላይ ከፕራይስ አክሽን አንፃር ኔክስት ዊክ ምን ይመስላል የሚለውን በፈንዳሜንታል የተወሰነ ቴክኒካል ነገሮችንም እንትን ብለን ለማየት እንሞክራለን። ያው ሆፕፉሊ ብዙዎቻችሁን እየጠቀማችሁ ነው ብዬ አስባለሁ። የምንሰራቸው ዊክሊ አናሊሲሶች የብዙዎቻችሁን ፊድባክ እያየሁ ነውና ለዛ ነው በተቻለ መጠን ያው በሳምንት ለመስራት እየሞከርኩ ያለሁት። ስለዚህ ያው ይሄኛውንም የተወሰነ አድቫንቴጅ እንደምትይዙበት ትሬዶቻችሁ ላይ እንደሚያግዛችሁ ተስፋ አደርጋለሁ። ያ ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ያላረጋችሁ ካላችሁ እንደተለመደው ሰብስክራይብ በማድረግ ላይክ እያረጋችሁ ለሌሎች ልጆችን ፎር ዩቲዩብ ላይ ስለሆነ እየሰራ ያለሁት ሌሎች ልጆች ጋርም እንዲደርስ እንዲማሩበት የተወሰነ አድቫንቴጅ እንዲይዙበት ሼር በማድረግ ላይክ በማድረግ ኢንጌጅመንቱን አስፉት። ያ ወደ ዛሬው አጠቃላይ የማርኬት ኤክስፔክቴሽናችን ስንገባ ዲስ ዊክ በሚገርም ሁኔታ ምንም አይነት ሜጀር ኒውስ የለንም። ያን ያለ ሃይ ኢምፓክት ኒውስ ምንላቸው ኒውሶች የሉንም። በይሄ ስኬጁል ይወጣላቸው ኒውሶች እንደሚታወቀው አሁን ላይ ማርኬቱ የሚንቀሳቀሰው ሙሉ በጂኦፖለቲክሱ ነውና ከረንትሊ ግን ያ ስኬጁል ይወጣላቸው ኒውሶች የሉም። ይህ ግን በኢራን እና በአሜሪካ መካከል ያለው ውጥረት ስቲል እንዳለ ነውና እሱንም ኮንሲደር አድርገን ትሬዶችን ለመግባት እንሞክራለን። ነገር ግን ስኬጁል ይወጣላቸው ኒውሶች ዲስ ዊክ የሉንም ማለት ነው። ያ ወደ ቻርታችን ስንመለስ እንደምታስታውሱት ከዚህ በፊት የሰራሁላችሁ ዊክሊ አናሊሲስ ላይ ጎልድ ላይ የተወሰነ ማርኬት ሪቴስት እንዲያደርግ እንጠብቃለን ብለን ነበረ። ዊክሊ ላይ እንደምታዩት ሪቴስት አድርጓል። ወደ መንዚልም ሄደን ያንን ሌብል ለማየት ስንሞክር እንደምታዩት እዚህ ጋር ይሄ ቦታ ፊል አድርጎታል ማለት ነው። ቢካዝ ይሄ ቦታ ምንድን ነበር? ሳፖርት ነበር፣ ሪስታንስ ነበረ፣ ወደ ሳፖርት ስለተቀየረ ማለት ነው። ስለዚህ ከዚህ በኋላ የምንጠብቀው ማርኬት ከዚህ ቦታ ሪያክት አድርጎ እንዲወጣ ነው። ያንንም እያደረገልን ነው ማለት ነው። ዴይሊ ላይ የሚደን ስናየው ፕራይስ እንደምታዩት እዚህ ቦታ ላይ ሪያክት አድርጎ ለመውጣት እየሞከረ ነው። ሃየር ዶ እየሰራ አፕ ትሬንድ ላይ ያለ ፕራይስ ስለሆነ ማለት ነው። ስለዚህ እንደምታዩት ዊክሊ ላይም ስናየው ማርኬት ሪጀክት አድርጎ ትሬንድ ላይ ነው። ክሊር የሆነ የትሬንድ ላይን ሰጥቶናል። ማርኬት ዛሬ ብል ሪጀክት እያደረገ ነው። እንደምታዩት እዚህ ጋር ሳፖርት ኤሪያውን በትንሹ ነክቶት ስናይፐር የሆነ ሪጀክሽን ነው የሰጠን ማለት ነው። እዚህ ላይ ማርኬት ቀጥታ እንደነካው ሪያክት ነው ያደረገው። ስለዚህ ያው እዚህ ቦታ ላይ ከዚህ በኋላ የምንጠብቀው ቡሊሽ ሆነ ሙቭመንት ነው ማለት ነው። ዴክስዋይ ማወቃችን ከዚህ በፊት እንዳል ነው የዩኤስሲዲን የጂፒኤስሲዲን በትንሹም ቢሆን ደግሞ የጎልድንም ሙቭመንት አንደርስታንድ እናደርግ ስለሚያደርግ ማለት ነው። አሁን ላይ ደግሞ ካለው ከጂኦፖለቲክሱ ጋር አንድ ላይ የተወሰነ ኮንፈርሜሽን ስለሚሰጠን ማለት ነው። ስለዚህ ከዚህ በኋላ ዶላር ላይ ወይም ደግሞ ኔክስት ዊክ ላይ ዴክስዋይ ላይ የምንጠብቀው ምንድነው ማለት ነው? የተወሰነ ቡሊሽ ሆነ የማርኬት ሙቭመንት ነው። እንደምታዩት ሪጀክሽኖች አሉ። ሪጀክሽን ያደረገው ስትሮንግ የሆነ ሳፖርት ኤሪያ ላይ ነው። ከዛ በኋላ ትሬንድ ላይኖች አሉ። ስለዚህ እነዚህ ነገሮች ማርኬቱ ሙሉ ሳፖርት ያደርጉታል፣ ወደ ላይ ፑሽ ያደርጋል ብዬ አስባለሁ። ስለዚህ ያው እዚህ ቦታ ላይ ፕራይሱ ትሬንዱን ይቀጥላል የሚል እምነት አለን ማለት ነው ዴክስዋይ ላይ። ስለዚህ እሱ ነገር ኤክስፔክት እናደርጋለን። ያው ከዴክስዋይ ጋር አያይዘን ሌሎችንም ልናያቸው እንችላለን። ነገር ግን ዴክስዋይ ብቻውን ያው ስናየው ከዚህ በፊት እንዳወራንበት አፕ ትሬንድ ላይ ያለ ማርኬት ነው። ስለዚህ ከረንትሊ ደግሞ እዚህ ጋር የዘጋው ኦልሞስት ከዚህ በኋላ የሚኖረን 6 ወር ቡሊሽ እንደሚሆን ተነጋግረን ነበረ ማለት ነው። ስለዚህ አሁን የምንጠብቀው ያንን የቡሊሽ ሙቭመንት ነው። ወደ 1 አወር የሚደን 4 አወር ላይ ሎወር ታይም ፍሬም ላይ ለማየት ስንሞክር እነዚህ ሌቭሎች ነው ማለት ነው ለማየት እንሞክረው። ማርኬቱ እንደምታዩት እዚህ ጋር ይሄንን የዊክሊ ሌቭል ከነካ በኋላ አግሬሲቭ በሆነ መንገድ ነው ሪጀክት አድርጎ የወጣውና ሞር ከዚህ በኋላ እዚህ ጋር ያለን ማይነር ኤሪያ ብሬክ ከተደረገ የመውጣት ፕሮባቢሊቲው ሃይ ነው ማለት ነው። በፈንዳሜንታልም በቴክኒካልም ማለት ነው። ፈንዳሜንታልም ስናየው ሞር ከዚህ በኋላ ጦርነቱ ውጥረቱ የሚቀጥል ከሆነ ዶላር ሞር ስትሮንግ ነው የሚሆነው። ከዛ ደግሞ ያው በሬት ከቱ ምክንያት ሞር ዶላርን ስትሮንግ የሚያደርገው ነገር አለ ስቲል ጦርነቱ ራሱ ቢቆም። ስለዚህ ያው የሀያ ነገር ሞር ማርኬቱን ሳፖርት ያደርገዋል ማለት ነው። ስለዚህ ከዚህ በኋላ በሚመጡት 6 ወራት ወይም ደግሞ ከዚህ በኋላ የሚኖረን 2026 ሞር ቡሊሽ የሆነ ሙቭመንት ይኖረናል ብለን ኮንሲደር እናደርጋለን ማለት ነው። ቢካዝ ያው ከዚህ በፊት እንዳወራ ነው ኦይልንም ስናይ ሜቢ የምታስታውሱ ከሆነ ከዚህ በፊት የሰራ ነው ዊክሊ አናሊሲስ ላይ
ማርኬት እዚህ አካባቢ ጋፖች አሉ። እነዚህን ጋፖች ሞልቶ ይወጣል ብለን አውርተን ነበር። እዚህ ጋር የተፈጠረው እንደምታዩት ይሄ ኦፕኒንግ ጋፕ ማለት ነው። ማርኬት ምን አደረገ? እንደምታዩት እዚህ ኦፕኒንግ ጋፕ ጋር የኦፕኒንግ ጋፕ ሎውን እንደነካታች እንዳደረገ አግሬሲቭ በሆነ ሪጀክሽን ወጥቷል ማለት ነው እዚህ ጋር እንደምታዩት። ስለዚህ ከዚህ በኋላ የምንጠብቀው ኦይል ያው ውጥረቱ ስቲል እንዳለ ስለሆነ የተወሰነ ቡሊሽ የሆነ ሙቭመንት ከኦይል እንጠብቃለን ማለት ነው። ኦይል ደግሞ ቡሊሽ ስትሮንግ ሆነ ማለት ለጎልድ ትንሽ ቤሪሽ እንዲሆን ያደርገዋል፣ ለዶላር ደግሞ ሞር ስትሮንግ እንዲሆን ስለሚያደርገው ያን ኮንሲደር አድርገን ትሬዶችን እንገባለን ማለት ነው። ነገር ግን አሁን ላይ እንደምታዩት 67 ሌቭልን ቀጥታ ተች እንዳደረገው ወደ 80 ምናምን ተመልሷል ማለት ነው። ስቲል ውጥረቱ ስላለ ቻርት ላይ ከኢራንም ከአሜሪካ ጋር የገባችውን የስምምነት ውል ኦልሬዲ ያው አፍርሳለች። ስለዚህ ያው ማርኬቱ ወደ ነበረበት እንዲመለስ ያደርገዋል ማለት ነው። ስለዚህ እሱን ነገር ኮንሲደር ማድረግ ያስፈልጋል። እዚህ አካባቢ ማርኬቱ ሪያክት አድርጎ እየወጣ ነው። ከዚህ በላይ የመውጣት ፕሮባቢሊቲ ያለው ብለን ኮንሲደር እናደርጋለን ማለት ነው። ስለዚህ ያው ዴኤክስዋይ ላይም ያንንም በማሰብ ነው ቡሊሽ የሆነ ሙቭመንት ከዚህ በኋላ የምንጠብቀው ማለት ነው። ቢካዝ ያው ትሬንዱን ነው የምንከተለው። ትሬንዱ ደግሞ ቡሊሽ ስለሆነ እሱን መጠበቁ ያው ሞር አሪፍ ይሆናል ማለት ነው። ከዛ ጋር ተያይዞ ምናያቸው ሌሎች ፔሮችም አሉ፣ ጎልድ፣ ዩሮ፣ ጂፒኤስዲ። ስለዚህ እነዚህም ፔሮችን ኮንሲደር ለማድረግ ስንሞክር እንደምታዩት ዩሮምን ለማድረግ እየሞከረ ነው። ከዊክሊ ጀምሮ ፕራይሱን ለማየት ስንሞክር ፕራይስ እዚህ ቦታ ላይ በተደጋጋሚ እየመጣ ሪያክት እያደረገ ነበር። ከረንትሊ ግን እንደምታዩት እዚህ ቦታ ላይ የተወሰነ ሪጀክሽኖች አሉ። ስለዚህ ሞር ከታች ያለ ኤሪያ ስትሮንግ ስለሆነ ከዚህ በፊትም እንዳወራ ነው እዚህ ጋር ምን አለ ብለናል። ከታች ኢምባላንሶች አሉ፣ አለመመጣጠን አለ፣ ፊል ያልተደረጉ ፕራይሶች አሉ እዚህ አካባቢ። ስለዚህ አትሊስት ማርኬቱ እዚህ አካባቢ ድረስ እንደሚመጣ እርግጠኛ መሆን እንችላለን ማለት ነው። ይሄ ደግሞ በጣም ብዙ ፕራይስ አክሽን እንደ ዴሊ ስናየው ወይም ከዛ በታች እንዳለ ታይም ፍሬም ብዙ ትሬዶችን መግባት የምንችልበት ኦፖርቹኒቲ ይሰጠናል ማለት ነው። ስለዚህ ከረንትሊ የምንጠብቀው አሁን ኦልሬዲ እንደምታዩት ኮንሶሊዴሽን ላይ ያለ ኤሪያ ነው። ከዚህ ኤሪያ እስኪወጣልን ነው ማለት ነው። ያ ማለት ዴኤክስዋይ ላይ ቡሊሽ ስለሆነ የምንጠብቀው ቅድም እንዳወራ ነው ሞር ከዚህ በኋላ ዩኤስዲ ላይ ቤሪሽ መጠበቅ እንችላለን ማለት ነው። ቢካዝ ኮሪሌሽናቸው ተቃራኒ ስለሆነ ዴኤክስዋይ እና ዩኤስዲ ያው ተቃራኒ ኮሪሌሽን ስላላቸው ማለት ነው። ቢካዝ ዴኤክስዋይ እዚህ ቦታ ላይ ኮት ነው ዩኤስዲ ላይ። ስለዚህ ተቃራኒ የሆነ ሙቭመንት ስለሆነ የምንጠብቀው ማለት ነው። ስለዚህ ዩኤስዲ ላይም ኤክስፔክት የምናደርገው ከዴኤክስዋይ በተቃራኒ ስለሆነ ዴኤክስዋይ ይወጣል ካል ዩኤስዲ ላይ ደግሞ የምንጠብቀው እዚህ አካባቢ የቤሪሽ እንገልፍ ካንድሎችን ሰጥቶን አግሬሲቭ የሆነ ካንድልስቲኮችን ሰጥቶን ፕራይስ እንዲንቀሳቀስ ነው ማለት ነው። ስለዚህ የተወሰነ ቤሪሽ የሆነ ሙቭመንት እንጠብቃለን። ያው ፌክ አውቶች አሉ ስቲል ማርኬቱ አግሬሲቭ በሆነ መንገድ እየወጣ አይደለም፣ ኮንሶሊዴት እያደረገ ነው። ስለዚህ እሱን ነገር ኮንሲደር አድርገን እስከዚህ ድረስ ኦልሞስት 1.12 አካባቢ ድረስ እዚህ ከታች መጠበቅ እንችላለን ማለት ነው። እዛ ድረስ ፕራይሱን ኮንሲደር አድርገን የምናይበት ሁኔታ አለ ማለት ነው። ከዛ ቀጥሎ ያው ጂፒኤስዲ ነው። ጂፒኤስዲም እንደምታስታውሱት ዲስ ዊክ የሚገባናቸው ትሬዶች ነበሩ። ኦቨርኦል ግን ቻርቱ እንደምታዩት የዊክሊ ቻርቱ እዚህ ጋር ኦፕኒንግ አፕ አለ። ከኦፕኒንግ አፑ ጋር ማይነር የሆነ ሬዚስታንስ ሌቭል አለ። ይሄ ምንድነው? ኦፕኒንግ አፕ አለን ማለት ነው። እዚህ ጋር ቻርቱ እንዳይጨማልቅ ይሄን ያላሰመርኩት ኦፕኒንግ አፕ አለ። ስለዚህ ማርኬቱ እዛ ቦታ ላይ ምን አደረገ? እንደምታዩት ሪያክት አደረገ ኦፕኒንግ አፑ ጋር ማይነር ሬዚስታንስ ኤሪያው ጋር። ከዛ ሪጀክት አድርጎ አግሬሲቭ በሆነ መንገድ ወረደ ማለት ነው። ከዛ ዴሊ ላይም ስንሄድ እንደምታዩት ምን አለ? ኦርደር ብሎኮች አሉ እዚህ ቦታ ላይ ሪጀክሽኖች አሉ። ፎርወርድ ላይም ስንሄድ እዚህ ጋር ምን ሰጥቶናል? ኢንገልፍ ካንድል ሰጥቶናል። ማርኬቱ ሪጀክት ያደረገበት ኢንገልፍ ካንድል አለ፣ ኦፕኒንግ አፓችን አለ፣ ማይነር ሬዚስታንስ ኤሪያችን አለ። እነዚህ ሁሉ ኮንፈርሜሽኖች ይህን ትሬድ እንድንገባው አድርገውናል ማለት ነው። ጥሩ ትሬድ ነው። ስቲል እዚህ አካባቢ ድረስ 25%ን ሆልድ ያደረጋችሁ ልጆች አላችሁ። ያው ከኔ ጋር እኛም ሆልድ አድርገነዋል ምናይ ይሆናል ማለት ነው። ብዙ ልጆችም ገብታችሁ ታላይቻለሁ። አሪፍ ነው እሱ። ፕራይቬት ላይ ያላችሁ እዚህ ጋር ያላችሁ ልጆች ገብታችሁ ትያየው ነበረ። በጣም ጥሩ ነው። ያ ስለዚህ አሁን ላይ የምንጠብቀው ከማርኬት ከጂፒኤስዲ እንደ ከዩኤስዲ ተመሳሳይ የሆነ ፕራይስ አክሽን ነው የምንጠብቀው። ዩኤስዲ እና ጂፒኤስዲ ተመሳሳይ የሆነ ፕራይስ አክሽን አላቸው ሞስት ኦፍ ዘ ታይም። ስለዚህ ዩኤስዲ ላይ የምንጠብቀው ምንድነው? ቅድም እንዳወራ ነው ቤሪሽ ነው። ስለዚህ እዚህ ላይም የተወሰነ ማርኬቱ እዚህ አካባቢ ያሉትን ባየሮች ካስወጣ በኋላ ማርኬት እዚህ አካባቢ ምን አለው? የባይ ኦርደሮች አሉት እንደምታዩት። ይሄ ሰፖርት ኤሪያ ስለሆነ ማለት ነው።
ስለዚህ ይሄን ቦታ በቦዲ ብሬክ ካረገ በኋላ ሙሉ ለሙሉ ማርኬት ስትራክቸር ሽፍት አግኝተናል ብለን ቤሪሽ የሆኑ ትሬንዶችን መከተል እንችላለን ማለት ነው። እንደምታዩት ማርኬቱ ሪጀክት እያደረገ እየመጣ ነው። ከታች ሰፖርት ኤሪያ ያለው ያንን ተች አድርጎ ነው ሄደው። ስለዚህ ከዚህ በኋላ ወደታች በመለስ ፕሮባቢሊቲ ይኖራል ብለን እናስባለን። ቢከስ ከላይ ኦፕኒንግ አፕ ኤሪያ ሬዚስታንስ ኤሪያ አግኝቷል ኦልሬዲ። እዚህ ጋር ደግሞ ይሄንን ኤሪያ ብሬክ የሚያደርግልን ከሆነ ማርኬት ስትራክቸር ሽፍት ይሰጠናል። ስለዚህ ከዛ በኋላ ሙሉ ለሙሉ ቤሪሽ መጠበቅ እንችላለን ማለት ነው። ስለዚህ ማርኬት እዚህ ቦታ ላይ በቦዲ ብሬክ የሚያደርግበትን መንገድ አይተን ቤሪሽ ሴታፖችን ለመግባት እዛ ላይ እንሞክራለን ማለት ነው። ያንን ነው የምንጠብቀው ከጂፒኤስሲዲ ሆፕፉሊ ግልጽ ነው ብዬ አስባለሁኝ። ይሄኛውንም ሴታፕ የገባችሁ ልጆች የተወሰነ ሆልድ ማድረግ ትችላላችሁ። ግን ያው ከዚህ በኋላ ሞር ቤሪሽ እናያለን ማለት ነው ፕራይሱን። ከዚያው ዴክስዋይ ላይ የምናየው ነገር ሞር ለቡሊሽ ያደላ ስለሆነ ማለት ነው። ያ ላስት በት ኖት ሊስት ጎልድ። ያው ብዙዎቻችሁም ጎልድ ነው ትሬድ የምታደርጉትና ያው ከጎልድ አንጻርም ፕራይሱን ለማየት ስንሞክር ከዚህ በፊት የሚያወራንባቸው አንዳንድ ሀሳቦች አሉ። ያም እንደምታዩት እዚህ ጋር ክሊር የሆነ ትሬንድ ላይን ነበረን ጎልድ ላይ ኦልሬዲ ያንን ፕራይስ በቦዲ ብሬክ አድርጎታል። ስለዚህ የተወሰነ ማርኬት ስትራክቸር ሽፍት አለ ማለት ነው። ያ ማለት ከዚህ በኋላ ያው ሞር ቤሪሽ ብንጠብቅ ይሻላል ቡሊሽ ከምንጠብቀው ማለት ነው። ከመንዝሊ ጀምረንም ለማየት ስንሞክር ያው ጎልድ መንዝሊ ማየቱ ብዙም እንትን ባይልም፣ ነገር ግን ይሄ አጠቃላይ ላይኖችን አጥፍተን ለማየት ስንሞክር ማርኬት ምን እያደረገ ነው እንደምታዩት ኦልሞስት እዚህ አካባቢ ደርሶ ሪጀክት አድርጎ የተመለሰ ነው ማለት ነው። ያ ማለት ፌክ አውት ተሰጥቶ ነበረ ማለት ነው። ከዚህ በኋላ ይሄ ካንድልስቲክ ሞር የመውረድ እንትን አለው። ቢካዝ እንደምታዩት እዚህ የተፈጠረው ካንድልስቲክ ሪጀክሽን ስለሆነ ፕሪቪየስ ካንድል ደግሞ በቦዲ ክሎዝ ያደረገ ቮሉም ያለው ካንድል ስለነበረ ማለት ነው። ስለዚህ ሞር ከዚህ በኋላ ይሄ ካንድል የመውረድ ፕሮባቢሊቲው ሃይ ሊሆን ይችላል። 6 መንዝ ላይ እንደምታዩት ይሄ ሪጀክሽን አለ የትኛውም ሌቭል ላይ። ስለዚህ ወደ ዊክሊ ተመልሰንም ለማየት ስንሞክር ማርኬቱ ዶሚኔት አድርጎ በቦዲ ክሎዝ ያደረገበት ኤሪያ ነው። ስለዚህ ከዚህ በኋላ ሞር ቤሪሽ የሆኑ ሞመንቶችን ብንጠብቅ ኦልሬዲ ትሬንዳችንን ቤሪሽ ስለሆነ ዴሊ ላይም ስንሄድ ይሄ ትሬንድ ላይን አለ እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ከዴክስዋይ በተቃራኒ እየመጣበት የነበረበት ሁኔታ ነው ያለው ጎልድ ላይ። ያ ማለት ያው ማርኬቱ ትሬንዱ ቤሪሽ ነው ማለት ነው። እንደምታዩት ይሄ ትሬንድ ላይ ፐርፌክት በሚባል ደረጃ እያንዳንዱ ሌብል ተች እያደረገ ሪጀክት እያደረገ ነው እዚህ የደረሰው ማለት ነው። እንደምታዩት ክሊር የሆነ ሪጀክሽኖች ያሉበት ትሬንድ ላይን ነው። ስለዚህ ይህን ትሬንድ ላይን ማርኬት ሪስፔክት አድርጎት ይቀጥላል የሚል እምነት አለኝ። እንደምታዩት አርብ ዕለትም የተፈጠረው ነገር ይሄ የሐሙስ ዕለቱ ካንድል በቦዲ ክሎዝ ሲያደርግ እንደምታዩት ከነዚህ ኤሪያዎች አግሬሲቭ በሆነ መንገድ ብሬክ አድርጓቸው ነው በቦዲ ክሎዝ ያደረገው። ያ ማለት ማርኬት ትሬንዱ እንደቀጠለ ወይም ደግሞ ሴለሮች እዚህ ማርኬት ላይ ዶሚኔት እንዳደረጉ እናይበታለን ማለት ነው። ዴይሊ ላይ ስንመጣ ማርኬት እዚህ ቦታ ላይ ምን አለው ዶሚኔት ያደረገ ካንድል ስቲክ አለው ማለት ነው። ስለዚህ ከዚህ በኋላ ማርኬት የመውረድ ፕሮባቢሊቲው ሃይ ነው። ይህንን ትሬንድ ላይንም አክብሮ እዚህ ቦታ እዚህ አካባቢ ያሉትን ሬዚስታንስ ሌቭሎች አክብሮ የመውረድ ፕሮባቢሊቲው ሃይ ነው። የድረስ ካላችሁኝ ያው ሌሎች ሌቭሎች አሉ፣ ግን እስከ 3891 ድረስ የመውረድ ፕሮባቢሊቲ ያለው ብዬ አስባለሁ። እዛ ድረስ ይወርድበታል የምናስብበትም ሪዝን የመጀመሪያው ኦፕኒንግ አፕ ስላለን ነው። ሁለተኛው ደግሞ ፕሪቪየስ ሪጀክሽን ሬዚስታንስ ኤሪያ ሰፖርት ኤሪያ ስላለን ነው ማለት ነው። እዚህ ቦታ ላይ እንደምታዩት ማርኬት ሪጀክት አድርጎ የወጣበት ሰፖርት ኤሪያ አለን። ስለዚህ የባይ ኦርደሮች አሉ፣ ኦፕኒንግ አፕ አለ። ስለዚህ ማርኬት እዛ አካባቢ ድረስ መጠበቅ እንችላለን። የመውረድ ፕሮባቢሊቲው ሃይ ነው ብዬ ነው ማስበው አሁን ያለበት ሌብል ላይ። ከዛ በኋላ ወደ ፎር አወር ሚድል ለማየት ስንሞክር ራሱን ፕራይስ አክሽን ነው የምናገኘው። እንደምታስታውሱት አርብ ዕለት ትሬድ ልንገባ እየጠበቅን ነበረ። ማርኬቱ ግን ክሊር የሆነ ኮንፈርሜሽን አልሰጠንም። አሁን ግን ያው እንደምታዩት እዚህ አካባቢ የተወሰነ ሪጀክት አድርጎ የመውረድ ፕሮባቢሊቲው ሃይ ነው ብዬ አስባለሁ። ስለዚህ ያው ኮንፈርሜሽን ጠብቀን የቤሪሽ ሴታፖችን እንገባለን ማለት ነው። ነገር ግን ያው እንደ ትሬደር ዲስ ዊክ የምንጠብቀው ቤሪሽ ነው ካል ቤሪሽ ብቻ መግባት አለብን ማለት አይደለም። እነዚህ ኤሪያዎች ለምሳሌ አሁን ማርኬት ያው እንደምታውቁት አሁን ላይ ያለው ኒውስ ትንሽ አንፕሬዲክተብል ነውና እነዚህን ኤሪያዎች ብሬክ ካደረገልን ያው ኦልሬዲ ማርኬት ስትራክቸር ሽፍት አግኝተናል ብለን ቡሊሽ ሴታፖችንም መጠበቅ እንችላለን። ግን ያው ያ ነገር የመፈጠር እድሉ ሎኖ ብዬ አስባለሁ። አሁን ላይ እንደምታዩት ማርኬቱን ከላይ እቺ በብጫ ያሰመርናት ኤሪያ ኦፕኒንግ አፕ ነው፣ ፊል ተደርጋለች። ማርኬቱ ተቻርጓት ሄዷል። ስለዚህ
ከዚህ በኋላ ቡሊሽ ልውጣ ቢል እንደ ታርጌት የሚጠቀመው ሌብል የለም ኦልሬዲ ስለተጠቀመው ማለት ነው። ከዚህ በፊትም እንዳወራ ነው እዚህ አካባቢ ቡሊሽ ሴታፖችን ነው እየጠበቅን የነበረው ቢካዝ ማርኬቱ እዚህ ጋር ምን ስላለው ኢምባላንስ ስለነበረው ማለት ነው። ኦልሬዲ ግን አሁን ይሄ ኢምባላንስ እንደምታዩት እዚህ ጋር ፊል ተደርጓል። ስለዚህ ከዚህ በኋላ ያን ያህል ቡሊሽ የምንጠብቅበት ታርጌት አይኖረንም ማለት ነው። ወይም ደግሞ ፕራይስ ያው የሚንቀሳቀሰው በአራት ነገር ነው ብለናል ከዚህ በፊት ስናወራ። ሊኩዊዲቲ ጀነሬት ለማድረግ ሀንት ለማድረግ በፒዲአር እና ኢምባላንስን ሪባላንስ ለማድረግ በእነዚህ ነው የሚንቀሳቀሰው። ከዚህ ውስጥ ደግሞ እዚህ ጋር ኦልሬዲ ኢምባላንሱም ሪባላንስ ተደርጓል፣ ሊኩዊዲቲም ሀንት አድርጓል እዚህ ጋር እንደምታዩት። ስለዚህ ያን ያህል ማርኬቱ እዚህ ቦታ ላይ ሊመጣበት የሚችልበት ሪዝን ሎ ነው። ሞር ትሬንዱ ምንድነው ቤሪሽ ስለሆነ ማለት ነው። ሎወር ሃይ እየሰራ የሚሄድ የቤሪሽ ትሬንድ ስለሆነ ያለን እሱን ነገር ብንጠብቅ ሞር የተሻለ ለውጥ እናገኝበታለን ብዬ አስባለሁ፣ ውጤታማ እንሆናለን ብዬ አስባለሁ። ስለዚህ እዚህ አካባቢ የቤሪሽ ሙቭመንት ነው ማለት ነው የምንጠብቀው። ስለዚህ እስከ 3090 አካባቢ ድረስ ያንን ፕራይስ አክሽን መጠበቅ እንችላለን። ሆፕፉሊ ሲከፈትም የተወሰነ ወርዶ የመከፈት ነገር ይኖራል ብዬ አስባለሁ። እሱንም ኤክስፔክት አድርገን ሎወር ታይም ፍሬም ላይም ትሬዶችን ካገኘን እነዛን ትሬዶች ካሽ ለማድረግ እንሞክራለን ማለት ነው። ስለዚህ ጎልድ ላይ የምንጠብቀው ነገር ቤሪሽ ነው። ሆፕፉሊ ግልጽ ነው ብዬ አስባለሁ። ዲስ ዊክም ያው አይ ቲንክ ጎልድ ላይ ሞር የተሻለ ፕራይስ አክሽን የምናገኝ ይመስለኛል። ጎልድ ላይ እና ጂፒኤስዲ ላይ ሞር የተሻለ ፕራይስ አክሽን እናገኛለን ብዬ አስባለሁ። ቢካዝ ክሊር የሆነ የማርኬት እይታ ስለሆነ ያለን ማለት ነው። ዴክስዋይም እንደምታዩት ስትሮንግ በሆነ መንገድ የመውጣት ፕሮባቢሊቲው ሃይ ስለሆነ አሁን ላይ ባሉት ነገሮች አጠቃላይ። ስለዚህ ኦልሬዲ የምንፈልግበት ቦታ ሄዷል። እዚህ ቦታ ላይ ፕራይስ እንዲመጣ እንፈልግ ነበረ። ከዚህ በፊት ባወራነው መሰረት ፕሪቪየስ የነበረው ዊክሊ አናሊሲስ ቼክ ታረጉት ያ ይሄን ነበር እያደረግን የነበረው። አሁን የምንፈልግበት ቦታ ተቻርጎልናል። ከዚህ በኋላ እንዲወጣ ነው የምንጠብቀው ማለት ነው። ዴክስዋይ የምናየው ደግሞ እነዚህን ፔሮች ኮንሲደር ለማድረግ እስከሆነ ድረስ ሞር የተሻለ ኳሊቲ ያለው ሴታፕ እንድናገኝ ያግዘናል ብዬ አስባለሁ። ያው ያለፈው ሳምንት እንደምታስታውሱት በጣም ብዙ ሴታፕ የተፈጠረበት ሳምንት አልነበረም። ያው ኮንሶሊዴት የሚያደርግበት ከዛ በኋላ በሆነ ኒውስ ምክንያት አግሬሲቭ ነው ማርኬቱ የሚወጣውና ሶሪ በጣም እንደዛ ስለሚሆን ትንሽ ያስቸግር ነበረ። ዲስ ዊክ ግን ያው ፉሊ ጥሩ ሳምንት ይሆናል ብዬ አስባለሁ። ከዚያው ያለፈው ሳምንት ኮንሶሊዴት እያደረገ ስለነበረ በዚህ ሳምንት ሞር ቮሊዩም ሞር ሊኩዊዲቲ እናገኛለን ብለን እናስባለን። እሱን ኤክስፔክት አድርገን ትሬዶችን ለመውሰድ እንሞክራለን። ከምንም በላይ ግን ማርኬት ላይ ክሊር የሆነ የማርኬት ኦፖርቹኒቲ እስካልታያችሁ ድረስ ዛሬ ትሬድ አልገባውም ስለዚህ መግባት አለብኝ ብላችሁ ትሬድ አትግቡ። ሉዝ ከማድረግ ያው አለመግባት የተሻለ ነው ብዬ አስባለሁ። ስለዚህ ያው ኳሊቲ ያላቸው ነገሮች ላይ ብቻ ፎከስ አድርጉ እንጂ ሰኞ ትሬድ ስላልገባው በቃ ልክ አይደለውም የሚል አይነት ሀሳቢ ውስጥ አትግቡ። ቢካዝ ማክሰኞ ትገባላችሁ፣ ሮብ፣ ሐሙስ በሚቀጥለው ሳምንትም ምንም በህይወታችሁ ላይ ያው አንድ ትሬድ ለመግባት አይደለም የምትመጡት። ያው ከዛ በኋላ ቀጣይነት ያለው ነገር ነው ብዬ አስባለሁ። ሁላችን አንድ ትሬድ የኛን ህይወት አይቀይረውም፣ ግን በአግባቡ ትሬድ ማናረግ ከሆነ ሊያበላሽ ይችላል። ቢካዝ ሪስክ ስለሆነ እየወሰድን ያለ ነው ማለት ነው። ስለዚህ አንድ ትሬድ ሚስ አረገንም አንድ ቀንም ሳንገባ ቀረንም ያን ያህል የትሬዲንግ ካሪራችን ላይ የሚያመጣው ለውጥ የለምና ያንን ነገር ያው ኮንሲደር እያደረጋችሁ ትሬዶችን ለመግባት ሞክሩ። እኔም በተቻለ መጠን አፕዴት አደርጋችኋለሁ ጂፒኤስዲ ላይ ያለውን ሴታፕ። ይሄኛውን ሴታፕ የገባችሁ ልጆች ሜቢ ያው ሰኞ ማርኬት ሲከፈትም ክሎዝ ማድረግ ትችላላችሁ። ኦልሞስት 75%ቱን ክሎዝ አድርገናል፣ 25%ቱን የቀረን እሱም ደግሞ የምንጠብቅ ይሆናል ማለት ነው። ሆፕፉሊ ጥሩ ይሆናል ብዬ አስባለሁ። ብዙ ልጆች ሪዛልታችሁን እየላካችሁልኝ ነው፣ ኮንግራ ለዛ። ያ ከእናንተ ጋር እንደዚህ ትሬዶች ምናምን በመግባቴ ደስ ብሎኛል። በርቱ እናንተም። ኔክስት ዊክም ያው የሚኖሩ ሴታፖችን አብረን ካች ለማድረግ እንሞክራለን። እንደተለመደው እዚህ ድረስ ቪዲዮን ካያችሁት ከታች ኮሜንት ላይ ደብሊው ዶና እያላችሁ አስቀምጡልኝ። አስተያየታችሁንም ፊድባካችሁንም የእናንተንም ደግሞ የማርኬት እይታ ካለ እሱንም አጠቃላይ ኮሜንታችሁን ከታች አስቀምጡልኝ። ሁላችሁም ቴሌግራም ላይ ያላችሁ ብዬ አስባለሁ። የሌላችሁ ልጆች ካላችሁ ግን ዲስክሪፕሽኑ ጋር ቴሌግራም ሊንክ አለ። ጆይን በማድረግ እዛ ላይ የሚኖሩትን ላይቭ ሴሽኖች፣ ኔክስት ዊክ የሚኖረን ሴታፖች አጠቃላይ አብረን ለማየት እንሞክራለን። ትሬዶች ካሉ አብረን እንገባለን። አሁን በነገርኳችሁ መሰረት ያ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ጥሩ
ጥሩ ሳምንት ይኖረናል ብዬ አስባለሁኝ። ለሁላችሁ መልካም ሳምንት። ሰላም ዋሉ ጋይስ።